ሰላም ይብዛላችሁ አድማጭ ተመልካቾቻችን የሰዓቱን ዜና ይዘን መጥተናል። አፕሪል 26 ቀን 2025 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንሲስ በታሪካዊና እጅግ ግላዊ በሆነ ስነ ስርዓት ለመላው ሕይወታቸው መለያ ለነበሩት ትህትናና አገልግሎት ባላቸው ቁርጠኝነት በሚያንጸባርቅ መልኩ የቀብር ስነ ስርዓታቸው ተፈጽሟል። በቅዱስ ጴጥሮስ አደባባይ የተካሄደው ይህ የቀብር ስነ ስርዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕን፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪንና ልዑል ዊሊያምን ጨምሮ ከ250 ሺህ በላይ ሐዘንተኞችንና ባለሥልጣናትን አሰባስቧል። ዓለም አቀፍ መሪዎች ቢገኙም ስነ ስርዓቱ ትኩረት ያደረገው ጳጳስ ፍራንሲስ እንደ የሕዝብ ጳጳስ በማክበር በተገለሉ ማኅበረሰቦች ላይ ነበር። በስትሮክ ምክንያት በ88 ዓመታቸው ያረፉት ጳጳስ ፍራንሲስ ከዘመናት ባህል በወጣ ቀለል ያለ የቀብር ስነ ስርዓት እንዲደረግላቸው ጠይቀው ነበር። አስከሬናቸው በተለመደው የሶስን የቀብር ስነ ስርዓት ፈንታ ዚንክ በተለበጠ አንድ የእንጨት ሳጥን ውስጥ ተቀምጦ በአሮጌው የጳጳሳት መኪና ፖፕ ሞቢሊ አማካኝነት በሮም ከተማ ተጓጉዟል። የቀብር ስነ ስርዓታቸውም የተፈጸመው በሳንታ ማሪያ ማጆሬ ባዚሊካ ሲሆን ይህም ከአንድ ክፍለ ዘመን በላይ በሆነ ጊዜ ውስጥ አንድ ጳጳስ ከቫቲካን ውጪ ሲቀበሩ የመጀመሪያው ነው። ቅዳሴውን የመሩት ካርዲናል ጆቫኒ ባቲስታሬ የጳጳስ ፍራንሲስን ለድሆች ለስደተኞችና ለሰላም የነበራቸውን ቁርጠኝነት አጉልተዋል። ስነ ስርዓቱ የካቶሊክ ቤተክርስቲያንን ዓለም አቀፋዊ ተደራሽነት በማጉላት በብዙ ቋንቋዎች የቀረቡ መዝሙራትና የማተም ስነ ስርዓትን አካቷል። አገልግሎቱ ከመጀመሩ በፊት ትራምፕና ዜሌንስኪ ለአጭር ጊዜ የተገናኙበት ልብ የሚነካ ቅጽበትም የጳጳስ ፍራንሲስን የውይይትና የእርቅ መንፈስ ውርስ አንጸባርቋል። ከቀብር ስነ ስርዓቱ በተጨማሪም መጪው የጳጳሳት ጉባኤ ዝግጅቶች መጀመሩን አመላክቷል። ቤተክርስቲያኒቷ አሁን ላይ ትኩረቷ የጳጳስ ፍራንሲስን ሩህሩህና አካታች ቤተክርስቲያን ራዕይን የሚያስቀጥል ተተኪን በመምረጥ ላይ አድርጋለች። ለሰዓቱ የያዝነው ከጳጳስ ፍራንሲስ የቀብር ስነ ስርዓት ጋር የተያያዘው መረጃችን ይህንን ይመስል ነበር። በቀጣይ ዕለታዊና ትኩስ መረጃዎች ይዘን ተመልሰን እንገናኛለን። እስከዛው ቸር ያቆየን፣ ቸር ወሬ የሚያሰማን። መልካም ጊዜ